ጤና ይስጥልን። በዚህ ዜናችን የኢትዮጵያ ንግድ ባንክ ሰኔ 23 ከቀኑ 9 ሰዓት ጀምሮ መደበኛ አገልግሎት ሊያቆም ስለመሆኑ፣ ከትግራይ ክልል የሚነሱ የህዝብ አውቶቡሶች ላይ የሌሊት ጉዞ እገዳ ስለመጣሉ፣ ደቡብ አፍሪካ ስደተኞች እየሸሹ ነው፣ እዚያ የምትኖሩ ኢትዮጵያውያን ተጠንቀቁ ስለመባላችሁ፣ የአሜሪካና የኢራን ጊዜያዊ የተኩስ አቁም ፈርሶ በሆርሙዝ ሰርጥ ዳግም ውጥረት ስለመንገሱና ሌሎችንም መረጃዎች ልነግራችሁ ነው። አብራችሁን ቆዩ። ላይክ፣ ሼር እና ሰብስክራይብ አይረሳ። የኢትዮጵያ ንግድ ባንክ ሰኔ 23 የቅርንጫፍ አገልግሎትን ሊዘጋ ነው። ባንኩ በዕለቱ የሚዘጋበትን ሰዓት ከማስታወቁ በተጨማሪ ዲጂታል አማራጮች ግን ክፍት ናቸው ብሏል። ማክሰኞ ሰኔ 23 ቀን 2018 ዓ.ም ወይም ጁን 30 2026 የዓመቱ በጀት መዝጊያ ቀን መሆኑን ተከትሎ በዕለቱ ሁሉም የኢትዮጵያ ንግድ ባንክ ቅርንጫፎች ከቀኑ 9 ሰዓት በኋላ መደበኛ አገልግሎት እንደማይሰጡ ባንኩ አስታውቋል። ባንኩ ባወጣው መግለጫ ደንበኞቹ በዕለቱ ከቀኑ 9 ሰዓት በፊት ወደ ቅርንጫፎች በመሄድ አስፈላጊውን ቅድመ ዝግጅትና የባንክ ግብይት እንዲያከናውኑ አሳስቧል። በቅርንጫፍ የሚሰጡ መደበኛ አገልግሎቶች ከቀኑ 9 ሰዓት በኋላ የሚቋረጡ ቢሆንም የባንኩ የዲጂታል የክፍያ አማራጮች ሞባይል ባንኪንግ፣ በሲቢኢ ብር እና በኤቲኤም ያለምንም መቆራረጥ ሙሉ 24 ሰዓት አገልግሎት መስጠታቸውን ይቀጥላሉም ብሏል። ከትግራይ ክልል የሚነሱ የህዝብ አውቶቡሶች ላይ የሌሊት እገዳ ተጥሏል። በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክፍሎች የሚጓዙ የህዝብ መጓጓዣ አውቶቡሶች ከምሽቱ 12 ተኩል እስከ ንጋት 11 ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጥሏል። ከትግራይ ክልል ፖሊስ ኮሚሽን ይፋ የደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት የሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋትን ለመቀነስ ነው። በተጨማሪም በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን ከህብረተሰቡ የደረሱ ጥቆማዎችን መነሻ አድርጌ ውሳኔን አስተላልፌያለሁ ብሏል። በትግራይ ክልል የትራፊክ ደህንነት አደጋና ቁጥጥርና መምሪያ ኃላፊ አብርሃ ወረደ ተፈርሞ የወጣው ይፋዊ ደብዳቤ ከሰኔ 18 ቀን 2018 ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ከ30 ደቂቃ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረጉ ሙሉ በሙሉ ይከለክላል። ይህ አዲስ የሌሊት የጉዞ እገዳ በክልሉ የትራንስፖርት መገናኛ ቢሮ ቀደም ሲል ሰኔ 13 ቀን 2018 ዓ.ም የተላለፈውን የውሳኔ አቅጣጫ ተከትሎ የወጣ ሲሆን በክልሉ የሚገኙ ሰባቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙ ክትትል እንዲደረግ መመሪያም ተሰጥቷቸዋል። ውሳኔው በሌሊት ተነስተው ከትግራይ አዲስ አበባ የሚጓዙትን የህዝብ ማመላለሻ አውቶቡሶች ላይ ጫና ለማሳደር የተደረገ ይሁን አይሁን እስካሁን የተባለ ነገር የለም። በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ ነው። እንደ አልጀዚራ ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻና ጥቃት ምክንያት ጁን 30 ሊደረግ ከታቀደው መጠነ ሰፊ ጸረ ስደተኛ ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ስጋት እየለቀቁ ይገኛሉ። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋናና ሞዛምቢክ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስና የሎጂስቲክስ ዝግጅቶች እያደረጉ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በየሀገሪቱ ቆንስላ ጽሕፈት ቤቶች ደጅ ላይ ተሰባስበው ይገኛሉ። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካ መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት የተሰራጨ የሐሰት ወይም ኤአይ ጄኔሬትድ ፖስተር የተነሳ የመጣ ቢሆንም ማርች ኤንድ ማርች የተባሉ የጸረ ስደተኛ አደረጃጀቶችና ቡድኖች ግን ህገወጥ ስደተኞች ሙሉ በሙሉ እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች ለምሳሌ በምሰልቤ በስደተኞች መኖሪያ ላይ ጥቃት ተሰንዝሯል፣ ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወት ጠፍቷል። ጋና በመቶች የሚቆጠሩ ዜጎቿን በልዩ የአየር በረራ የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በባስ በማጓጓዝ ላይ ትገኛለች። ናይጄሪያና ሞዛምቢክ በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ ተጠምደዋል። የደቡብ አፍሪካ ፖሊስ ጁን 30 ሊደረግ የታቀደውን ሰልፍ ተከትሎ ሁከት እንዳይፈጠር 600 ሚሊዮን ራንድ የሚጠጋ ከፍተኛ በጀት መድቦ ፖሊሶችን በሙሉ አቅሙ እያሰማራ ይገኛል። ፕሬዚዳንት ሲሪል ራማፎዛ በበኩላቸው በህገወጥ ስደተኞች ላይ ጥብቅ የስራ ቦታ ፍተሻና ቁጥጥር እንደሚደረግ ቢገልጹም በስደተኞች ላይ የሚደረገው ህገወጥ ጥቃትና ማስፈራሪያን ግን ኮንነዋል። በሀገሪቱ ያለው ከፍተኛ የስራ አጥነት፣ የወንጀል መስፋፋትና የኢኮኖሚ ቀውስ አንዳንድ ፖለቲከኞችና የጸረ ስደተኛ ቡድኖች ስደተኞችን ለችግሩ ዋነኛ ተጠያቂ እንዲያደርጓቸው ምክንያት ሆኗልም እየተባለ ነው። በደቡብ አፍሪካ በስደት ላይ የምትገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንድታደርጉ በትላንትናው ዕለት በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ማሳሰቡ የሚታወስ ነው።
የአይኤምኤፍ ስራ አስፈጻሚ ቦርድ በሚቀጥለው ሳምንት በኢትዮጵያ ጉዳይ ውሳኔ ሊያሳልፍ ነው። የዓለም አቀፉ የገንዘብ ተቋም ወይም አይኤምኤፍ ቦርድ በሚቀጥለው ሳምንት በኢትዮጵያ ላይ ውሳኔ እንደሚሰጥ ገልጿል። የአይኤምኤፍ ቃል አቀባይ ጁሊ ኮዛክ በሰጡት ጋዜጣዊ መግለጫ ለኢትዮጵያ የተፈቀደው ብድር አምስተኛ ዙር ግምገማ መከናወኑን ገልጸው ግምገማውን በድርጅቱ ባለሙያዎች በኩል መጽደቁን ገልጸዋል። የአምስተኛው ዙር ብድር እንዲለቀቅ የአይኤምኤፍ ስራ አስፈጻሚ ቦርድ ይሁንታ እንደሚያስፈልገው የገለጹት ቃል አቀባይዋ ቦርዱ በሚቀጥለው ሳምንት ጁላይ 1 ቀን ይህንን ጉዳይ ለማየት ቀጠሮ መያዙንም አስታውቀዋል። በአምስተኛው ዙር ኢትዮጵያ $468 ሚሊዮን ብድር እንድታገኝ በድርጅቱ ባለሙያዎች በኩል ውሳኔ ላይ መደረሱንም አውስተዋል። በሚቀጥለው ሳምንት ቦርዱ በሚያደርገው ስብሰባ ላይ ተቀባይነት ካገኘ ኢትዮጵያ እስካሁን የወሰደችው ገንዘብ $2.6 ቢሊዮን እንደሚደርስ ተገልጿል። ቃል አቀባዩ እንዳሉት ይህኛው ዙር ብድር የተለየ የሚያደርገው በውሳኔው በቦርዱ ተቀባይነት ካገኘ ኢትዮጵያ $200 ሚሊዮን ወዲያውኑ የሚለቀቅላት በመሆኑ ነው። ይህም በሚሆነው በመካከለኛው ምስራቅ ጦርነት የተነሳ በኢኮኖሚዋ ላይ የተፈጠረውን ተጽዕኖ እንድታስተካክል ለማድረግ በሚል እንደሆነ አስረድተዋል። አይኤምኤፍ ለኢትዮጵያ የ3.4 ቢሊዮን ብድር መፍቀዱ የሚታወስ ሲሆን በአምስተኛ ዙር የሚለቀቀው ብድር የዚሁ አካል ነው። በአሜሪካና ኢራን መካከል ዳግም ወታደራዊ ግጭት ተቀስቅሷል። ሀገራቱ ለውጥረት እርስ በርሳቸው እየተወነጃጀሉ ነው። አሜሪካ ማዕከላዊ እዝ ኢራን ኤምቪ ኤቭሪ ላቭሊ የተሰኘችውን የንግድ መርከብ ላይ የድሮን ጥቃት በመሰንዘር በሀገሪቱ መካከል የነበረውን ጊዜያዊ ተኩስ አቁም ስምምነት ጥሳለች ብላለች። አሜሪካ ለዚህ ጥቃት ምላሽ በሚሆን መልኩ በኢራን የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላኖች ወይም ድሮን ጣቢያዎችና የራዳር መሰረተ ልማቶች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። ኢራን በበኩሏ የቀረበባት የአሜሪካ ክስ ሙሉ በሙሉ ውድቅ አድርጋለች። የቴህራን ባለስልጣናት የተደረሰው የተኩስ አቁም ስምምነቱን እንዳልጣሱ በመግለጽ ይልቁኑ አሜሪካና እስራኤል የተኩስ አቁም ስምምነቱ መጀመሪያ የጣሱ አካላት ናቸው ሲሉ የተገላቢጦሽ ክስ ሰንዝረዋል ተብሏል። የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚዚ የአሜሪካን ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ትራምፕ ለድርድርም ሆነ ለተኩስ አቁሙ መርሆች ቁርጠኝነት እንደሌላቸው የሚያሳይ ነውም ብለዋል። አክለውም ይህ ጥሰት ለአሜሪካ ውድቀትና ጸጸትን እንደሚያስከትል ገልጸው የወቀሳ ጨዋታው ከእንግዲህ አይሰራም ሲሉ ገልጸዋል። በተጨማሪም የኢራን እስላማዊ አብዮታዊ ጥበቃ ጦር ባወጣው መግለጫ በአሜሪካ ሲርክ ደሴት ላይ የተፈጸመ ያለውን ጥቃት የባህርና የአየር ኃይሉን ማክሸፍ እንዲሆኑ አስታውቋል። ድርጊቱ ያለ ምላሽ አይቀርም ያለ ሲሆን ተገቢ በሆነ ጊዜና ቦታ ፈጣንና ወሳኝ ምላሽ ይሰጣል ሲልም አስጠንቅቋል። አሁን ላይ ሁለቱም ወገኖች ለተቀሰቀሰው አዲስ ግጭት አንዳቸው ሌላቸውን ተጠያቂ እያደረጉ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ሁለቱ ሀገራት በቅርቡ በስዊዘርላንድ ያደረጉትን የዲፕሎማሲያዊ ጥረት አደጋ ላይ ጥሎታል። በሀገራቱ መካከል ምንም አይነት የመጨረሻና ቋሚ የሰላም ስምምነት ያልተፈረመ ሲሆን በስዊዘርላንድ ተካሂዶ የነበረው ውይይት የጊዜያዊ ተኩስ አቁሙና እሱንም ተከትሎ ለቀጣይ ድርድሮች መነሻ የሚሆን ፍኖተ ካርታ ለማዘጋጀት የተደረገ ነበር። ውይይቱን ተከትሎ የሆርሙዝ ሰርጥ በተወሰነ መልኩ መረጋጋት ታይቶበት የነበረ ሲሆን የነዳጅ ዋጋም አሽቆልቁሎ ነበር። በዛሬው ዕለት በሁለቱም ወገኖች የተሰነዘሩት ክሶችና የታዩት ወታደራዊ እርምጃዎች የጊዜያዊ ተኩስ አቁም አደጋ ላይ የጣሉና ቀጠናውን ዳግም ወደ ከፍተኛ ስጋት የከተቱ ሆነዋል። የተባበሩት መንግስታት ድርጅት በስትራቴጂካዊ የሆርሙዝ ሰርጥ ላይ የተጣለውን ገደብ ተነስቶ በዘላቂነት እንዲከፈት ጥሪ ያቀረበ። ድርጅቱ ሁሉም ወገኖች ቀጠናዊ መረጋጋትን እንዲያስቀድሙና የገቡትን ስምምነት እንዲያከብሩ አሳስቧል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በኒውዮርክ ለጋዜጠኞች በሰጡት መግለጫ ድርጅቱ የሆርሙዝ ሰርጥ በዘላቂነት ተከፍቶ ዓለም አቀፉ የንግድ ፍሰት በነፃነት እንዲቀጥል ከፍተኛ ፍላጎት እንዳለው ገልጸዋል። ቃል አቀባዩ በማንኛውም የተፈረመ ስምምነት ላይ የተሳተፉ ወገኖች ሁሉ የገቡትን ቃልና ግዴታ በተግባር ሊወጡ እንደሚገባም አሳስበዋል። የቀጠናውና የዓለም አቀፋዊ ማህበረሰብ መረጋጋት እንዲሁም የባህር ተጓዦች ደህንነት ሊጠበቅ የሚችለው ሁሉም የሚመለከታቸው አካላት ትኩረታቸውን በጋራና ሰፊው ጥቅም ላይ ሲያደርጉ ብቻ መሆኑን ቃል አቀባዩ አስገንዝበዋል። በሺዎች የሚቆጠሩ ባህረኞች በአሁኑ ወቅት በመርከቦች ላይ እንደሚገኙ የጠቆሙት ስቴፋን ጁዳርግ እነዚህ የባህር ላይ ሰራተኞች ዓለም በየቀኑ የሚጠቀምባቸውን መሰረታዊ ሸቀጦችና ቁሳቁሶች የሚያጓጉዙ በመሆናቸው ደህንነታቸውና የመንቀሳቀስ መብታቸው ሊከበር ይገባል ሲሉም አሳስበዋል። ዜናዎቻችን አበቁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ